መጀመሪያ ስርዓት ተማሪ በራን ካፍተሽ ነው የሚገባው አይደል እንዴ? ወይኔ ጉዴ ፈላ። ዝም ብለሽ ሰው ላይ ዘለሽ ትገበልሽ እንዴ? የኔ ክፍል ነው አይደል? የኔ ቤት ነው አይደል? ወይኔ በእግዚአብሔር ዳኒ አንተ ልጅ እንዴት ተዛፈው ዳኒ? ወይኔ ምናምን ከሰው ጋር ውጪና በኋላ ትገበልሽ። በኋላ ከፈቀድሽ ትገበልሽ፣ ካልፈቀድሽ ደግሞ ወይ ሌላኛው ክፍል ገብተሽ ማድረግ ትችያለሽ። ከፈለኩ ይሄ የኔ ክፍል ነው። ውጣ ውጡ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምንሰነበታችሁ፣ እንደምንከረማችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልኝ ያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ከቪዲዮና ከተለያዩ ኮሜንቶች ጋር ካች ብያለሁ ማለት ነው። እናንተ የሚጠበቅባችሁ እስከ ቪዲዮ መጨረሻ አብሮ በመቆየት ዘና በሚያደርገው ዘና፣ ፈታ በሚያደርገው ፈታ፣ በሚያስቀይመው ደግሞ ቀየም፣ በሚያስቀው ሳቅ እያላችሁ እንድትቆዩልኝ በአክብሮትና በትህትና እየጠበቅኩ ሼር ሰብስክራይብ ስለምታደርጉኝ እውነት ለመናገር በጣም ከልብ ነው ማመሰግነው። በተለይ የነባዬ እህቶች በጣም ትለያላችሁ። ሰው እንዲሰራ፣ ሰው እንዲጠነክር፣ ሰው እንዲለወጥ የምታደርጉት ጥረት በጣም የሚገርም ነው። አንዳንዴ ሰዎች ሲያበረታቷችሁ የሆነ በቃ ለዛ ሰው የበለጠ ትኩረታችሁ እንዲጨምር ያደርጋልና ፍቅራችሁ በዚህ ቀጥል፣ ልቦናችሁን አይለውጠው ለማለት እወዳለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ልጆቻችን እስከሚመጡ ድረስ ያው በአሁኑ ማታ ድረስ ከመጡ በእነሱ ማታ እንመለሳለን። አሁን ግን እንግዲህ ለቀና ከምሳ ጋር የምናወራርድበት ነገር ይዤ የመጣሁት ነገር ቢኖር ዳኒና ጽጌን ነው። ዳኒና ጽጌ እንግዲህ ሁልጊዜም የምናውቃቸው በትርምስ በጭቅጭቃቸው ነው ማለት ነው። በጣም ለረጅም ዓመታት የምናውቃቸው ልጆች ናቸው። እውነት ለመናገር ገና ልጅ ሆነው ጀምሮ በትወና ዓለማቸውን የሚቀጩ ሰዎች ናቸው በዚህ አጋጣሚ። ስለዚህ አንዳንድ ሰዎች ያው ሁሉን ነገር ሪል አድርጋችሁ የምታዩ መልካምና የዋህ ኦዲየንሶች ብዙ አትናደዱ፣ ብዙ አትጨነቁ። ግን በኮሜንታችሁ ፈታ ዘና እንላለን እኛ ማለት ነው። የምናውቀው እኛ ዩቲዩበሮች የሚያመልጠን ነገር ስለሌለ ማለት ነው። ጽጌ ይሄን ጭልፋፊት ልጅ ከህይወት ሳሾጩ በጣም ደነዝ ነገር ነው፣ ለምንም ነገር አይሆንም አለች እንግዲህ እህታችን ማለት ነው። ግን በነገራችን ላይ ማለት ነው በጻፍሹ ነገር ስመልስልሽ ጭልፋ በጣም አገልግሎት አለው። ወጥ በእጅ አይታፈስም ማለት ነው። አንቺ ውሻ ነሽ፣ ሴት አይደለሽ፣ ምን እንዲህ አደርግሻል? አይዞሽ ጽጌ የኔ ማር ብላለች ልጅቷን ነው እንግዲህ እየተናገረች የምትገኘው እህታችን ማለት ነው በኮሜንቷ። ሌላው ደግሞ እኔ ብሆን የሞቀ ውሃ ነበር ምደፋበት። ድብና አርገት ተወዳታለህ። ጽጌና ዳኒ በጣም ነው የሚዋደዱት። ባካችሁ መጥፎ ነገር አትጻፉ። ብቻ በጣም ብዙ አስደናቂና አስደማሚ የሚባሉ ኮሜንቶችን እያየሁኝ እገኛለሁ። ነገር ግን በኮሜንቶቹ መካከል ፈታ የሚያደርግ እንዳለ ሁሉ ደግሞ አንዳንዴ ደግሞ በጣም የሚያስጠላ ከሰው ልጅ የማይጠበቁ መጥፎ ቃላቶችን የምጽፉም አላችሁ። በዚህ አጋጣሚ ያው ሰው ዩቲዩበሮች ወደኛ ሲመጡ ሊያዝናኑ፣ ሊያስቁ ብሎም ሊያናድዱ ነው። እነሱ ግን በዚህ መካከል ተጠቃሚ ናቸው። የሚጎልባቸው ነገር የለም። ተግባባን። ቢያንስ እኛ በምናየው በስሜታችን ነው የምንጓዘው። ማለት ባየነው ቪዲዮ ነው ሀሳብ የምንሰጠው። ድራማ ብለው ወይም ደግሞ ተከታታይ ድራማ ብለው ወይ ፊልም ብለው ስላላመጡልን ብቻ ነው እንጂ ማንኛውም ቪዲዮ ላይ ሊለቀቁ የሚችሉ ነገሮችን ነው የሚሰሩት። ተከታታይ ድራማ ቢሆን ተከታታይ ፊልም ቢሆን በጉጉት የምንጠብቀው አይነት ነገር አለው። ግን የነሱ አንዳንዴ ለዛውን ጥፍት የሚያደርገው ነገር እውነት አስመስለው ስለሚሰሩት ብዙዎች እውነት መስሏቸው ይሰዳደባሉ። እኔ ጽጌና ዳኒ በዚህ ችሎታቸው፣ በዚህ ታለንታቸው እንዲሁም ደግሞ ብሎም ታዋቂ በሆነ ዩቲዩባቸው ደራሲ ፈልገው በቃ ተከታታይ ድራማ ቢሰሩ በጣም ውስጤ ነው። አንደኛ ሰው ሳይነቅፋቸው፣ ሰውን በቃ እንትን ሳይልባቸው፣ ሁለተኛ ደግሞ ራሳቸውን ፈታ እያደረጉ ለሌላው ሰው የሆነ በቃ ሌላ ውስጥ ልብ ውስጥ በደንብ እንዲገቡ መሆን ይችላሉ። እነዚህ ልጆች ዛሬ አይደለም የምናውቃቸው። እውነት ለመናገር እኔ በበኩሌ ከብዙ ዓመት በፊት ነው የማውቃቸው። ጩጬ ናቸው በፊት፣ አሁን እያደጉ ስለመጡ እንጂ ማለት ነው። እና በጣም ችሎታ ያላቸው ልጆች ናቸው ሁለቱም ማለት ነው። በስራቸው የማይታሙ የሚያስተምር ነገር የላቸውም ለምትሉ ልጆች የትኛውም ዩቲዩበር በዚህ ሰዓት የሚያስተምር ነገር እየሰራ አይደለም። ከሌ ያልላችሁም እኔ በቃ አብዛኛው ዩቲዩበር የሚያስተምር ነገር የሚሰራ የለም። እኛ የምንወደው ወሬ ስለሆነ
እነሱም ደግሞ ወሬ ያቀርቡልናል። የወደድነውን የፈቀድነውን ነው። እኔ አንድ ሆቴል ውስጥ ገብቼ እንጀራ በሽሮ ፈሰስ ብዬው በየአይነት ቢያመጣልኝ አልቀበለውም፣ እመልሰዋለሁ። ይከስራል። የሚከስረው ማን ነው? እንትኑ ነው፣ አስተናጋጁ ነው። ገባችሁ? ከኔ ጋር በደንብ ሰምቶ ወደዛ ማስተላለፍ ነበረበት እና የምፈልገውን ነገር ለኔ ማቅረብ ነበረበት። ያ ነው እየሆነ ያለው አሁን ላይ። እኛ የምንፈልገውን ነገር ሰላማዊ ቪዲዮ ሲመጣ የማናይ እኔ በጣም የሚገራርም ስራ የሚሰሩ መልካምነት ጨምሮ ትዳርን በቃ ህይወትን እንድትናፍቁ ቤተሰብ ሀገራችሁ እንድትናፍቁ የሚገራርም ቪዲዮ የሚሰሩ ቻናሎች አሉ። በዝርዝር ልጠቅስላችሁ እችላለሁ። በጥቂቱ እነ ዮባ እነ ማን ነበር ስሙ? በእናታችሁ ጥሩ። የዮባ ወንድም የነ ዮባ ፋሚሊ ሙሉ በሙሉ እና አዲስ እናቃል። ፍሬዳጊ ናሂና ውብዬ በጣም በቃ ለትዳርም ይሁን ለህይወትም ይሁን ደስ የሚል ነገር ያላቸው ምርጥ ጥንዶች አሉ። ግን እስኪ ዩቲዩባቸውን የጀመሩት ዩቲዩብ ከሰው በፊት ነው። ዩቲዩባቸው የት እንዳለ አስቡት። ያ ምንድነው? እኛ የምንወደው ነገር ሁላ ትርምስ፣ ጠብ፣ ቡጥቡጥ፣ ጭቅጭቅ ነው። በዚህ አጋጣሚ ጽጌ ዛሬ በጣም አምሮብሻል፣ እንደዚህ ሁሌ ልበሽ በፈጠረሽ። እንደው በዙሪያሽ የሚመጡት ሁሉም ብርታቸውን የሚያሳዩ በቃ ሁሉን ነገር ከአንቺ ነው የሚያዩት። እውነት ለመናገር ከቁርጡ ፌስታል ይዘው ይመጣሉ። አንቺ ጋር ሲደርሱ ሰለጠንም ብለው ይሰየጥናሉ። ሴጣን መሆን ነው በነገራችን ላይ ማለት ነው። መሰልጠን አይደለም፣ የርንብርት ማሳየት፣ ራቆት መሄድ ማለት ነው። በዚህ አጋጣሚ እዚህ ጋር ድፍት ያሉ ስዕል አድኖች ናቸው። ገርሞኛል። ያው ማለት ነው የሚሆኑት ብዬ ስላሰብኩ ነው። ለምን መቋሚያ ይቻለው በዚህ ቪዲዮ ላይ ካያችሁ ማለት ነው። ጽጌ ቤተክርስቲያን እንደመሄድሽ ጎበዝ እንደመጠንከርሽ ደግሞ በተለይ ደግሞ ማህተቧን አለማውለቋ በጣም ነው የምወድላት። ብዙዎች አሁን ፋሽን ልብስ ሲለብሱ ማህተማቸውንም እንደ ፋሽን የሚጠቀሙ አሉ፣ የሚያውልቁ ምን የሚሉ። እሷ እስካሁን ድረስ አውልቅ አላየውም። በዚህ ሳላደንቅሽ ማለፍ አልፈልግም። ምክንያቱም ማህተማችን ውበታችን፣ ጌጣችን፣ ኃይላችን ነው፣ ድምቀታችንም ጭምር ነው እና በዚህ ሳላደንቅሽ አላልፍም። ግን አለባበስሽ ደግሞ ቢስተካከል እየበለጠ በቃ አንቺነትሽን እየገለጽን መኖር እንችላለን ማለት ነው። ለማንኛውም ቤተሰቦች ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚሁ እንደተለመደው የተለያዩ አስቂኝ፣ አዝናኝ፣ አስተማሪ ኮሜንቶችን ወደ እናንተ ይዘን እየመጣን ዘናፈታ እያልን እንቀጥላለን ወደፊት ማለት ነው። ሰብስክራይብ ስለምታረጉ ስለምታበረታቱ ከልብ አመሰግናለሁ። ምርጥ ኮሜንታችሁ ወደ ቪዲዮ እንዲመጣ ከፈለጋችሁ ምርጥ ኮሜንታችሁን ማስቀመጥ ትችላላችሁ። ቤቱ የእናንተም የኔም ነው፣ የግል የሚባል ነገር የለም ማለት ነው። የምወዳችሁ በተረፈ በጣም እንደምወዳችሁ አትርሱ። እንግዲህ በቅርቡ 13K እንደምንገባ ተስፋ እያደረግኩ የዛሬ ቪዲዮን አበቃ። ወዳችኋለሁ። መልካም ጊዜ። ቻው።